በስመ አብ ወመንፈስ ቅዱስ ምንድነው አክሊሉ ቤት ተቃጠለ ማን ነው ይዛው የታባ ነው ወይዳክሊሉ ቤት ተቃጠለ ምን ተፈጠረ አንጀት ይቃጠል ቤት ተቃጠለልኛል ተቃጥሏል እኮ አክሊሉ ተቃጥሏል ጧት ሳስል በጨስ መልክ እየወጣ ነው እንጂ በእውነት ተቃጠለ ቆይ የታባ ነው የደበካት እንዴ ልጅቷ እዚህ ያለች መስሎ ነው እንዴ ሀሬ ሳትቆልፍ ሄደህ እኮ ነው ክፍት በር አግኝቼ የወጣሁት። ዝም በይ። በሬን ሳልቆልፍ ወጥቼ አላውቅም። በጣም እርግጠኛ ነኝ በሬን ሳልቆልፍ ወጥቼ አላውቅም። አሁን ማን እንዳገዘሽ ማን እንደረዳሽ ትነግሪኛለሽ። ከአንድ እስከ 3 እቆጥራለሁ። 3 ልጅቷ ናት አይደል? ሉላ ሰማሻት? መቅረብ ብሞክርም አልሆነም። አልደብቅሽም። ብዙ ሞከርኩ ካስረሱም ብዬ ግን አልሆነም። ስንፈራ የነበረው መልሳ አክሊሎች እንዳትገባ ስንፈራ የነበረው ካሌድ ሙሲሳ እጅ እንዳትገባ ነበረ። ጀግናው መድብል እንግዲህ በስተመጨረሻ እውነቱን አወቀ። የእሱ ሰገን የእሱ ፍቅር የእሱ ንግስት እንደሆነች አወቀ። ሰገን ስምሽን አርቲስቷ ሰገን የምትባለው የእሷ ስም ብቻ መስሎኝ ነበረ። ሰገን አንቺን የሚያስታውስ ሌላ ሰው አለ ምን የሚለውን ነገር ነው ያሰበው። በእርግጥ አክሊሉ በማግኘቱ ጥሩ ነው ማለት ስቃይዋ ይበዛል፣ ግን ቢያንስ መድብል እዚህ ቤት አለች ብሎ በቁርጠኝነት እሷን ለማውጣት ፊት ለፊት ለመጋፈጥ እንትን ይላል ማለት ነው። ይጠቅማል። ምክንያቱም አሁን እሷን ሊፈልጓት ሌላ ቦታው የሌላ ሰው ወስዷት ቢሆን ከባድ ነው። እንግዲህ በዚያም አለ በዚህ ሰገን በአክሊሉ እጅ ገብታለች። ስቃይዋ ደህና ጋፕ ብሎ ነበረ። አሁን ደግሞ ስቃይዋ ጀምሯል። ከዚህ ቤት ማን ያስወጣሽ ሰው ካልተናገርሽ እያለ እንግዲህ በፈላኋ እያሰቃያል ነው። በጣም ያሳዝናል። በጣም ልብ ይሰብራል። አክሊሉ የጭካኔውን ጥግ የክፋቱን ጥግ እያየን ነው። እንግዲህ መድብልን እንዴት አድርጎ እንዳጠመደው። ሰገን ደግሞ ሳትሞት ሞታለች ተብሎ ወደ መቃብር የተቀበረች ሐውልት አድርገው የሰሯት በአክሊሉ ሴረኝነት ነው። መድብል ኦልሬዲ መኪናው ፍሬም እምቢ ብሎ ስለነበረ በዛ ፍሬም ግጭት ውስጥ ነው ህይወቷ ያለፈው ብሎ ነው እንግዲህ እየተጸጸተ የከረመው ማለት ነው። 10 ዓመት ቀላል አይደለም። ይሄ ሁሉ የአክሊሉ ሴራ ነው። በጣም ያሳዝናል። በጣም ልብ ይሰብራል። ሜቢ መድብልን ሊያግዘው የሚችለው አንድ ፊት ለፊት ተጋፍጦ ማንነቷን ማወቅ ነው። 2 ደግሞ ይህን ሴራ ያቀነባበረው ሰውዬ ህሊናው ጸጽቶት ህሊናው ወቅሶት በቃ ሰላም አጥቶ እንቅልፍ አጥቶ 10 ዓመት ሙሉ መድብል ፍቅሬን ገደልኩ እንዳለው ሁሉ 10 ዓመት ሙሉ ንጹህ ሰው አቆሸሽኩ እያለ ደግሞ ያድራማውን የሰራው ሰው ለመድብል መጥቶ እውነታውን ከነገረው አክሊሉ የመጋለጥ እድል አለው ማለት ነው። ግን መድብል ካሁን በኋላ ትዕግስት የለውም። መቃብሯ ጋር ሄዶ ሲያለቅስ አይተናል። እኔው ገደልኩሽ ሳልጠብቅሽ፣ እኔው ነጠቅኩሽ ሳላተርፍሽ፣ እኔው ሰበርኩሽ ሳልጠግንሽ እያለ እንግዲህ በጣም ልቡ አዝኖ አይተናልና በጣም ያሳዝናል። ይህ ሁሉ የአክሊሉ ሴራ ነው። ፍሬም እምቢ እንዲለው በዛ ግጭት ውስጥ ደግሞ ህይወቷ ያለፈ እንዲመስል ራሷን እንድትስት ተደርጎ የተሰጣት መድኃኒት ነው። መድብል ኦልሬዲ ነው ገደልኳት ሲል የነበረው ኦልሬዲ በጣም ያሳዝናል። እንግዲህ በአክሊሉ እጅ ገብታለች ሰገን። ያላቸው አማራጭ ፊት ለፊት መጋፈጥ ማንነታቸውን ማጋለጥ ነው። ምን ይፈጠራል? እስከ መቼም አዘግቶባትና አፍኗት አያስቀምጣትም። ምክንያቱም መድብል በህይወት አለ። ሳይገልሽ ገድለሃታል ብዬ ያቀነባበርኩት እኔ ነኝ። እኔው ነኝ መድኃኒት ሰጥቼ ራሱ እንድትቻረኩት ፍሬሙን የበጠስኩት እኔ ነኝ። እሱ ግን ነገሩን አቀለለልኝ። እኔው ገድያታለሁ ብሎ ለፖሊስ መሰከረ ራሱ።
ስለዚህ ካሁን በኋላ ሰገን የመውጣት እድሏ በጣም እየጨመረ ነው የሚመጣው። በቃ ይጓጓል፣ ያድነኛል፣ ይጠብቀኛል፣ ይፈልገኛል፣ ይናፍቀኛል። በእርግጥ ሞገስንም በድጋሚ ካገኘችው ልትነግረው ትችላለች። እንደዚህ እንደዚህ ያለ ሰው ፈልግልኝ፣ እንዲህ በህይወት እንዳለው ንገርልኝ ልትለው ትችላለች። እና ሞገስ ደግሞ የእሱ ሰው መሆኗን ላታውቅ ትችላለች። ስለዚህ ሞገስ ደግሞ ካሁን በኋላ በጭራሽ አይተዋትም። እያንዳንዱን እንቅስቃሴ ተከታትለው ሰገንን በድጋሚ ነፃ ያወጧታል። መጋፈጥ ካለባቸውም ፊት ለፊት ማንነታቸውን አጋልጠው ያጋፍጡታል ማለት ነው። በእርግጥ መድብል በጭራሽ አያውቀኝም ይላል፣ ግን በደንብ ነው የሚያውቀው። ምክንያቱም ስለሚያውቀው ነው እንደዛ ወጥመድ ውስጥ የተቀነባበረ ሴራ ውስጥ ያስገባውና ፊት ለፊት ጦርነቱ አሁን ሊጀምር ነው። ፊት ለፊት ፊልማው ሊገጥሙ ነው። በጣም የሚያናድደውና ልብ የሚሰብረው ጉዳይ መድብል ገድያታለሁ ብሎ መናዘዙ፣ እሷ ደግሞ እንደታሰረ እንጂ እንደተፈታ አታውቅም። ግን አሁን ሰገን በጣም ልቧ ይጓጓል፣ በጣም ልቧ ይሸፍታል፣ ተስፋ አላት። ይህ ሁሉ ከጸጸት፣ ከስራት፣ ከግርፋት ልታድነው የምችለው ሰገን ነው። አልሞትኩም አለው። ይህ ሁሉ የተቀነባበረ ወጥመድ ነው። አንተ ሳይሆን የገደልከኝ የሰጡኝ መድኃኒት ራሴን እንድስት አድርጎኝ ነው እንጂ ሞት ከመሰልኩት አልሞትኩም። አንተን ወደ እስር ቤት የሚያስገቡ የሚያሳስር ጉዳይ ሆኖ ሳይሆን አቀነባብረው ነው ራሳቸው በማለት ራሷን ነፃ ልታወጣ፣ መድብልንም ነፃ ልታወጣ፣ አክሊሉ ላይ ልትመሰክር የምችለው ሰገን ናት ማለት ነው። በጣም የሚገርመውና ልብ የሚሰብረው ጉዳይ አሁን አክሊሉ ሳት ጎርሶ ሳት ለብሶ ሁሉንም እያተራመሰ ሁሉንም እያሰቃየ ነው። ግን ያው በአቋራጭ አግኝቷታል። በእርግጥ ማግኘቱ እሷን አሪፍ ነው። ምክንያቱም በዚሁ ከቀጠለ ሁሉንም ይጎዳቸዋል። አሁን መድብል ሀሳቡ ስብስብ ይላል። እሷ ትሁን አትሁን የሚለው ጉዳይ እንዴትም ብሎ እዛ ቤት መልሶ ገብቶ ማየት ይፈልጋል። እንዴትም ብሎ መልሶ ገብቶ መጋፈጥ ይፈልጋል። ማረጋገጥ ይፈልጋል። ፍንጭ እንኳን እሷ መሆኗን ትንሽ የፍንጭ እንኳን ካወቀ በጭራሽ ቤቱን በቁሙ ያነደዋል እንጂ ዝም አይልም። አይደለም የልቡ ሰው፣ የልቡን ንግስት፣ የራሱን ሰው ለስንት ሰው መስዋዕትነት ሊሆን የተዘጋጀ ጀግና ነው መድብል። ኤኒዌይ ካሁን በኋላ በጣም ከባድ ፍጥጫና ፍልሚያ ነው የሚሆነው። ሞገስም ከተናገረች ትናገር፣ ግን አትናገርም። ለእውነት ስትል ነፃነቷን ለማወጅ ስትል ለእኔም ስትል አትናገርም። ስቃዩና ህመሙ ሲበረታባት ኦልሬዲ እራሷን ልስት ትችላለች። መድብል ግን እየተሰማኝ ያለ ስሜት አለ፣ እኔም ራሴው እመጣለሁ ማለቱ በዛ በፈላዋ ሲገሽራት ሲያሰቃያት ልቡ ይረበሻል። እውነተኛ ፍቅር ስለሆነ ልቡ ይደነግጣል። ስለዚህ ፊት ለፊት ይጋፈጠዋል ማለት ነው። አክሊሉ ኦልሬዲ መድብል በህይወት ይኖር አይኖር ይፈታ ይፈታ፣ በእርግጥ መረጃ ሊኖረው ይችላል፣ ግን በጭራሽ እዚህ ግቢ ከተከራዩት ጋር ግንኙነት ወይም ንክኪ ያለው ሰው አልመሰለም። መድብል ካሁን በኋላ አድቦ አይቀመጥም በጭራሽ ማለት ነው። እንቅልፋቶ ይችን ምስኪን ልጅ ነፃ ሳያወጣ ሰገንም እራሷ ሆነች ተመሳሳይ የእሷን ስም የምትጠቀም ሴትም ሆነች በአካል ካላየዋት አላምንም የሚለውን ነገር ነው አቋም የሚይዘው። ሞገስን በድጋሚ ዶክመንቱ ማግኘት አለብኝ፣ በድጋሚ እንገባለን። በኋላ በጀርባ በመስኮት ሳይሆን በፊት ለፊት ነው የምንገባው። ፊት ለፊት እጋፈጠዋለሁ። ይህ ጨካኝ አረመኔ ሰው በላ አውሬ፣ ይህ ግፍና መከራ በቃ ሊባል ይገባል በማለት ወስነዋል። እናንተስ እንዴት አገኛችሁት? ማለት አክሊሉ በድጋሚ ሰገንን ሲይዛት በጣም ነው ያሳዘነች። በጣም መድብል ደግሞ ሳይገላት ገድያታለሁ ብሎ ታስሮ በጣም ያሳዝናል። መቃብሯ ላይ በየዓመቱ እየሄደ ያለቅሳል፣ አበባ ያስቀምጣል። እሷ ግን የቁም እስረኛ ሁና በሕይወት አለች።